ቪዲዮ ለዶክተር አብይ አድርሱልኝ። ዶክተር አብይ ሰማህ ወይ ጉዳችንን? ቤት ኪራይ እኮ አንድ ክፍል 10,000 ብር ገባ። እንተሳሰባለን። የምንተሳሰብ ይመስላችኋል? ሙስሊም አላከራይም ክርስቲያን አላከራይም ተጀምሯል። ለማበደል ራሱ እኮ እንደ ሃይማኖት ባትሆኑ ጥሩ ነው። ለአከራዮች ይመቻቸው። መሬት ላራሹ ብለው ለምን መንግስቱ ኃይለማርያም እንደወሰነ ታውቃላችሁ? ንጉሱ አፍልተው ነው። እና አዲስ አበባ ላይ እየተሰማ ያለው የቤት ዋጋ ጭማሪ ጆሮን ጭው የሚያደርግ ነው። ብዙዎችም ያስለቀሰ። ሰላም በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ። ዘና ፈታ ነው ዛሬ የምንለው። በእውነት የዚህ አከራይና የተከራይ ነገር በእውነት በጣም በሚገርም ሁኔታ ሶሻል ሚዲያውን አጥለቅልቆታል እና ተከራዮች እንግዲህ አሁን በብልጫነት እየያዙ ነው ያሉት ማለት ነው። በጣም ብዙ ምሬትና እውነታም የሚታየው በጠቅላላ እንግዲህ ተከራዮች ነው ማለት ነው። ስለዚህ እስቲ እንዴት ይመስላል? ምን አይነት ነገሮች ናቸው እየተፈጸሙ ያሉት? ሰው ምሬቱን በምን አይነት መንገድ ነው እየገለጸ ያለው የሚለውን እንግዲህ ሰብስብ አድርጌ ይዤላችሁ መጥቻለሁ። እናንተ እቺን ነገር ዘናፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡበት። በእውነት ጥሩ አከራዮች እንዳሉ እንደሚታወቅ ያህል እንግዲህ ያው መጥፎ አከራዮች ስላሉ ብዙ አይነት ነገሮች ይሰማሉ። እስቲ እንመልከትና ለአስተያየት እንዘጋጅ። መልካም ጊዜ ይሁንላችሁ። ከምኔው ነው ደሞ ቤት ኪራይ የሚደርሰው ከደሞዜ ቀድሞ ከምኔው አትበል ከቤት ኪራይ ውጪ አለኝ ወይ አበል ከየት አምጥቼ ልክፈላው ትቼ ከየትም አምጣ ሄድ አምጣ ካቃተው ውጣ እንግዲህ አትስረቅረቅብኝ። እኔም እንደሰው ወጋ ይቅርብኝ ብዬ ይኸውላችሁ ሰው ሲያረጋይቼ እኔ ማግባት ከዛ የሚገርም የሆነ ማለት የሚገርም በቃ ሲኦልን የሚያስንቅ ህይወት ገጠመኝ ማለት በትዳር ባልኩት ህይወት። ከዛ እንደዛም እየታገልኩኝ ጀለስ በቃ የቤት ክራዋ ምናምን በቃ ወጪ ከበደው መሰለኝ ላጥ ብሎ ቤተሰቦቹ ጋር ጥቅልል ብሎ መግባት። እኔስ ልጄን ይዤ መቼም ልጄን አልጥል ነገር ተንቀልቅዬ ከቤት ወጥቻለሁ። ምን ብዬ ተመልሼ ወደ ቤት ገባለሁ ብዬ ከልጄ ጋር መንከራተት ጀመረ። ነካው የሚገርመኝ ነገር በቃ የቤት አከራይ ጭራሽ ማወጣላት ሰው ቢኖር እኔ ነኝ። የብዙ ነገር እድል የለኝም ግን የቤት ክራይ ደግሞ ይብሳል እና በየአመቱ ቀይራለሁ። አሁን 8 አመቴ ነው ልጄ 8 አመቱ ምናምን ነው። ግን በቃ ከ8 ቤት በላይ ቀያይራለሁ። አሁን ደግሞ አረፍኩ ሳይ ምናምን ብዬ የ2 አመት ኮንትራት ምናምን ተፈራርመን ከዛ በኋላ አሁን በ6 ወሩ ነው ቤቱን ልገባበት ነው እንጂ ምን ተንገላት አንተ ቤቴን ያስበላኝ ሰውዬ። ደህና እኔ አልንከራተትም ነበርኩ። የሚገርማችሁ ያ ሰው ቤቴን ሁሉ አስፈልግ ነው የኔን ህይወት አበላሽቶ እሱ ዘና ብሎ ከስጋ ቤት ከመጠጥ ቤት እየዘለለ ይኖራል። ደግሞ በአንድ ቢበቃ ጥሩ ሁለት አምጥቼላችሁ አሁን ለ3 እያከከን ነው እንግዲህ እሱን ታውት በቃ አለሙን እየቀጨ ነው። ምን አገባው? ውድ የቤት አከራዮቻችን ኪራይ በአንድ ጊዜ በ2 እና በ3 እጥፍ ስትጨምሩ የተከራያችሁ ሰው እንዴት እንደሚከፍላችሁ ልንገራችሁ። ከልጆቻቸው ቁርስ፣ ምሳ፣ እራት ላይ ቀንሰው ደና ትምህርት ቤት ይማሩ ከነበረ በጣም የወረደ ትምህርት ቤት አስተምረው ለደፍተር ለስክሪፕቶ ብላ ያጠራቀሙትን ብር ነው ለእናንተ የሚሰጧችሁ ጎዳና ላይ እንዳይወድቁ። ይውላችሁ ዛሬ ልደት እያደለች በልደታ ቀን ከቤተ ክርስቲያን እየመጣሁኝ እንዳጋጣሚ ከሰፈር ራቅ ያለ ቦታ ስለሆነ ቤተ ክርስቲያን የሄድኩት በታክሲ ነው ስመለስ የነበረውና አንዷ ከጎኔ ቁጭ ብላለች። ህፃን ልጅ ይዛለች። ልጇ ምናልባት 7 አመት ምናምን በቃ የኬጂ ተማሪ ብትሆን ነውና በቃ ብስክስክስክ ትላለች ማለት ነው። ብስክስክስክ ማለት ነውና ከባለቤቷ ጋር ስልክ አውርታ ነው እንግዲህ እኔ ምን ላድርግ እኔ አከራይ አይደለሁኝ እንግዲህ ምን ላድርግ እነሱም በዚህ ልክ ጨመሩ ምናምን ብላ ስልኩን ዘጋችውና እኔ 1 ኪሎ ሽንኩርት ብርቅ መሆነብኝ ሰዓት እሱ 2 እጥፍ የቤት ኪራይ ጨምሪ ብሎ ይለኛል። አይድሌ ያለችና ማለት ነው ልጇን ማለት እንዲገፍተር አድርጋ እንግዲህ የመንግስት ትምህርት ቤት ትገቢያለሽ እድልሽ ነው። የእውነቴን ነው የምነግራችሁ እድልሽ ነው። የመንግስት ትምህርት ቤት ትገቢያለሽ ላንቺ የሚከፈለው ገንዘብ ላይ ተጨምሮ የቤት ኪራይ ይከፈላል። እንግዲህ ጎዳና ላይ አንወርቅ ነገር አለች ማለት ነውና ፕሊስ እኔ
አከራይ ይጎዳ ተከራይ ይጠቀም ምናምን እያልኩኝ አይደለም። ግን አጠቃቀማችሁ ልክ ይኑረው። ሁሉ ነገር አለ ተብሎ ገና ለገና እግዚአብሔር እድል ሰጥቶናል ተብሎ ግፍ አይሰራም ሰው ላይ። የእውነቴን ነው፣ ግፍ አይሰራም። ለእናንተም በረከት አይሆናችሁምና ፕሊስ አከራዮች በአንድ ጊዜ አጨምሮ አይደል፣ በአንድ ጊዜ ግን ህሊና ይፈልጋል 3-4 እጥፍ የሆነ ሰው ላይ መጫን ልክ አይደለም። እናንተ እንደምትቀበሉት መስጠት ቀላል አይደለም። በተለይ ደግሞ በዚህ ኑሮ ውድነትና እንተሳሰብ ፕሊስ። በልደታ ቀን ቪዲዮዬ ከ200 እና ከ300 አላልፍ እያለኝ ነው። ይሄን ቪዲዮ እንኳን ስለቀው ለሁለተኛ ጊዜ ነው። አረ ፕሊስ ኮፒ ሊንክ አድርጉልኝ። በልደታ ይጃችኋለሁ። አብቹዬ ደክሞናል፣ አቅቶናል። የኑሮ ውድነት እንደዚህ ናላችንን እያዞረው ከእንደገና የቤት ኪራይ ቀን በቀን ነው የሚጨምረው። የቤት ኪራይ ሃይባ የለም፣ ዳኝነት የለም፣ ፍትህ የለም። አከራዮች እንደፈለጉ ነው ማህበረሰቡን እየበሰበዙ ያሉት። መፍታቸው ስለሆነ ቤቴን ልቀቅ ይላሉ፣ ራሴ ልገባበት ነው ይላሉ። እኔ ስለቅ እንደፈለገ ጨምሮ ያከራያል። ወዴት ነው ሄደን ሃይ የምንለው? እሺ የትን ሂድ? ለማን ነው አቤት የሚባለው? አቅቶናል፣ አቃተን፣ በቃ እኮ ደከመን። ማን ነው እሺ የሚደርስልን? እናንተ 11% ቀነስን እያላችሁ በነጋታው 50% ጨምሮ ነው የሚያድረው። ወዴት እንሂድ? የ8000 ብር ደሞዝተኛ ሰው እንዴት አድርጎ ነው የ30000 ብርና የ25000 ብር ቤት የሚከራየው? ከየት ነው የሚመጣው? ምን እናርግ? ወዴት ስንሂድ? ከብዶናል። እባክህ አብይ ከብዶናል፣ አቅቶናል። በእውነት በጣም ከባድ የሆነ ጊዜ ነው እና እንዲህ ነው እንዳኑ ለማለት ራሱ አስቸጋሪ ሆኗል። በዛ ላይ ከምር ከነገሮች ሁሉ በከፍተኛ ደረጃ እየጨመረ ያለው የቤት ኪራይ እንደሆነ እርግጥ በቃ በስነ ስርዓቱ እየታየ በእጥፍ እንግዲህ እና አንዳንድ ቦታ 2 እጥፍ ምናምን እየተባለ ነው እና በጣም በሚያሳዝናችሁ ሁኔታ ደግሞ አሁን አዲስ አበባ ተባለ እና የአዲስ አበባውን እንደ አከራይ እየፈራ እንደው ቸልቸል እያለ ነው። ነገር ግን አዲስ አበባ ዙሪያ ያለው ሸገር ገና እኛ አልተጠየቅንም በሚል ከአዲስ አበባ እኩል ሆኗል ዋጋው። ያ ነው ደግሞ በጣም የሚያሳዝነው እና እስከ መቼ እንደዚህ አይነት ነገር እንደሚደረግ ባላቅም መመልከትና እንግዲህ ያለንን ሐሳብ እንግዲህ ለመንግስትም እንዲደርስ ማድረግ ነው የኛ ስራ። እናንተም የራሳችሁን ኮሜንት ስጡበት እያልኩኝ ቀጥታ ወደሚቀጥል ሙስሊም አላከራይም ክርስቲያን አላከራይም ተጀምሯል። ለመበደል ራሱ እኮ አንድ ሃይማኖት ባትሆኑ ጥሩ ነው። ለአከራዮች ይመቻቸው። መስጊድ አይከፍልልኝም እኮ ራሴን ለፍቼ መጥቼ ምከፍለው። ንጽጽር እያላችሁ ሲሰዳደቡ ሰዎች ፍሬ አፍርተውላችኋል። እንኳን ደስ አላችሁ። ይሄ ነው መጨረሻ። ቁሪማ እንደ ቤት አከራይ አዲስ አበባ ውስጥ ያፈላ የለም። በዚህ ሰዓት በጣም እያፈሉ ነው። ምን እያረጋችሁ ነው? እንተሳሰብ እንጂ ወገን። ቀጥታ ወለ ያልቋልና ቤት ልቀቅልኝ የሚባል ሙድ አምጥቷል። ቤት ልቀቅልኝ ልኖርበት ነው መብቱ ስለሆነ ማለት ነው። አንተ ትወጣለታለህ። አንተ ከወጣ በኋላ እሱ በሚፈልገው ሙድ ያከራያል ማለት ነው። ሁለተኛ ደግሞ አሁን ሌላ አዲስ ሲስተም ያመጡት በግቢው ዋጋ፣ ለምሳሌ ኮንዶሚኒየም ብትል በግቢው ዋጋ ይላል። ሂድ ጎተራ ኮንዶሚኒየም፣ መብራት ኃይል ኮንዶሚኒየም ሂድ በግቢው ዋጋ ትባላል። ምንድነው የግቢው ዋጋ? በግቢው ዋጋ ካልሆነ ቤት ልቀቅልኝ። የግቢውን ዋጋ ስትጠይቅ አንተ የዛሬ ዓመት 2 ዓመት የተከራየከው 20 ሺህ ብር ሊሆን ይችላል። አሁን 40 ሺህ ብር ነው። ልቀቅልኝ ቤቴን በግቢው ዋጋ። ሰፈር ለሰፈርም ስትሄድ በሰፈሩ ዋጋ ነው የምትባለው፣ ጨምር የምትባለው። ምን እየሆናችሁ ነው? እንተዛዘን እንጂ አብረን እኮ ነው የምንኖረው። በጣም ነው እያፈላችሁ ያላችሁት። ይሄ በግቢው ዋጋ በሰፈሩ ዋጋ ቤቴን ልቀቅልኝ መብቴ ነው ምናምን አይነት ነገር ሙድ እያራመዱ ስለሆነ መንግስት ይሄንን ነገር በጥንቀት ቢያየው እንዴት ልንኖር ነው? እውነቴን እኮ ነው። እኔ አሁን በጣም ግራ ገብቶኛል። በቃ በጣም ነው ግራ የገባኝ። በቃ እንዴት እየኖራችሁ ነው? ወይስ እኔ ብቻ ነኝ? ወይስ ሌሎቻችሁም እንደዚህ አይነት ችግር የደረሰባችሁ? እስቲ ከስር በኮሜንት ሐሳባችሁን ግለጹ። እስቲ ይድረስ ለአዲስ አበባ ቤት አከራዮች። የአዲስ አበባ ቤት አከራዮች ምን ነክቷችሁ ነው እንዴ? ምን ነካችሁ? ስንት ናችሁ ትላላችሁ? ባልና ሚስት ነን ሲሏችሁ ስንት ልጅ አላችሁ? ልጆቹን እናንተ የምታሳድጉለት ነው የሚመስለው። እኔ በጣም ደግሞ ግርም የሚለኝ አሁን ላይ እኮ
መኖር በጣም ከባድ ሆኗል። ወንድ ላጤ ብቻ ነው የምንፈልገው ትላላችሁ። 2-3 ሲሆኑ አታከራዩ። 2-3 ሰው እኮ የሚኮነው የቤት ኪራይ ሸራ አድርጎ ለመክፈል ነው። ኑሮ በጣም ከባድ ሆኗል እኮ ወጣቱ መኖር ደክሞታል። ከባድ ነው እና ባካችሁ እየተሳሰብን በዚህ ጊዜ ካልተሳሰብን እንዴት ነው? ሰው እዚህ እኮ ለኪራይ የሚመጣው አንጻራዊ አዲስ አበባ ነው ሰላም ያለው እና ባካችሁ እንዴ በልክ አድርጉት። በእውነት በጣም ብዙ ምክንያቶች ናቸው። እንግዲህ አከራይ በጣም ኃይለኛ ከመሆኑ የተነሳ ብዙ አይነት ምክንያቶች ናቸው እየተፈጠሩ ያሉት። እንደተሰማችሁት ሙስሊም ክርስቲያን ተብሎ ይመረጣል። ወንድ ላጤ ነው ወይ ሴት ላጤ ነው ወይ ይባላል። ሴት ላጤ ሴት ነች ወይ እንዴት ነው ብቻዋን ነች ወይ ምናምን ይባላል። እንደገና ደግሞ ለትዳር ከሆኑ ደግሞ ስንት ልጆች አሏቸው ይባላል። ይቆጠራል እያንዳንዱ ነገር። ይሄ ነገር የሚገርማችሁ ድሮ የምናውቀው በሰርቪስ ቤቶች ነው። ነገር ግን አሁን በማንኛውም በአፓርትመንት ውስጥ አይነት ነገር እንደዚህ አይነት ነገር ተጀምሯል ማለት ነው። ለምን ሰው በበዛ ቁጥር ቤቱ ይጎዳል የሚል ጥያቄ ሐሳብ አለ። እንደገና ደግሞ ወንደላጤ ከሆነ አካባቢ ይረብሻል የሆነ እንደዚህ ከሆነ ምናምን እየተባለ ተተንትኖልታል እና በጣም በሚያሳዝን ሁኔታ የሆነ መስመሩ የሳተ ነገር እንዳለ በደንብ ያስታውቃል። ለዚህ የግድ እንግዲህ አንድ የሆነ እልባት ያስፈልገዋል ብዬ ነው የማምነው። በእውነት ለዚህ ነው ይሄን ነገር እየደገማገምኩባችሁ ማቀርብላችሁ ምን ያህል ሰው እንደተማረረና ከምር እነዚህ ሰዎች አሁን የቀረቡት ከምር እውነታቸውን ያላቸውን የውስጣቸውን እየተናገሩ ያሉት ተከራይ ስለሆኑ ማለት ነው። አከራይ ነገር ግን ያው እንዲው ዝም ብለን የተወሰኑ አከራዮች የራሳቸውን ቤት አከራይተው ትንሽዬ ቤት እየገቡ ምናምን የሚባል ነገር አለ። እንዲው የተቸገሩ የሚባሉ አሉ እንጂ ማጆሪቲው ሁላችንም እንደምናውቀው ማጆሪቲው ተርፎት የሰራው ቤትና የሚያከራየው እስከሆነ ድረስ የአከራየቱ ሲስተም ልክ ቢኖረው ጥሩ ነው ብዬ እንግዲህ አምናለሁ ማለት ነው። ይሄንን እኛ ብቻ አይደለም በየሜዳው እንግዲህ በፖለቲካ ውስጥ ሙሉ ገብቷል። ብዙ ሰዎች በተለያየ አይነት እንግዲህ መንገድ ተንትነውታል ማለት ነው። እስቲ ደግሞ ከነሱ የተወሰነ ጠብል አድርግላችሁ። በነገራችን ላይ መንግስት ለቤት ሰሪዎች እንዲህ አይነት ነገር በመደረጉ አዝናለሁኝ። ቤት የሚሰራ ሰው እንዴት እንደሚደክም እንዴት እንደሚሰቃይ እናውቀዋለን። ቤት ሰሪዎች ያን ቤት ሲሰሩ መንግስት አንድ ድንጋይ ወይም አንድ አካፋ አሸዋ አላቀበላቸው አያገባውም ነበር። የኔ አቋም እንደዛ ነው። ነገር ግን አይታችሁ ከሆነ ሰሞኑን እውነትን መናገር ስላለብን አንዳንድ ሚዛን መጠበቅ ስላለብን በቤት ኪራይ በተለይ አዲስ አበባ ላይ የሚሰማው ጉድ ነው። አንዳንዴ ማህበረሰባችንም መውቀስ አለብን ለማለት ነው። ማህበረሰቡ ራሱ የቤት ኪራይ ዋጋ በዚህ በችግር ጊዜ እርስ በርሳችን እያለቀስን ባለበት ጊዜ ብዙዎች በተራቡ ጊዜ መተዛዘን መቻል አለብን እንደ ማህበረሰብም ማለት ነው። እና አዲስ አበባ ላይ እየተሰማ ያለው የቤት ዋጋ ጭማሪ ጆሮን ጭው የሚያደርግ ነው። ብዙዎችን ያስለቀሰ ነው። ኑሮ ካስለቀሳቸው፣ አስተዳደር ካስለቀሳቸው፣ ቢሮክራሲ ካስለቀሳቸው በተጨማሪ እኛም እነዚህ ቤት የሚያከራይ ሰዎች እርስ በርሳችን ጨካኝ ሆነን የተስተዋልንበት ነው። ሁላችሁንም አይደለም። ጥሩ አከራዮች እንዳላችሁ እናውቃለን። ለህሊናችሁ የምትኖሩ ይሄ ጊዜ አልፋል የምትሉ እግዚአብሔርን የምትፈሩ ፈጣሪን የምትፈሩ አከራዮች እንዳላችሁ እናውቃለን በብዙ ነገሮች። ነገር ግን ደግሞ ጥቂት የማትባሉ አከራዮች ምን ያህል እንደጨመራችሁና ምን ያህል ህዝቡን እያስለቀሳችሁት እንደሆነ ደግሞ እየሰማን ነው በቪዲዮዎች። መሬት ላራሹ ብለው ለምን መንግስቱ ኃይለማርያም እንደወሰነ ታውቃላችሁ? ንጉሱ አፍልተው ነው። ተከራይ ባለበት ይጽና ዩረስ ብሎ ያወጀው ለምን እንደሆነ ታውቃላችሁ? ሁለት ቤት ያለው አንዱን ለድሃው ያካፍል ብሎ ያወጀው ለምን እንደሆነ ታውቃላችሁ? በወቅቱ አከራዩ አፍልቶ እንዲበልቶት ቆልቶት ልክ እንደዛሬው የኑሮ ውድነትን አምጥቶ ማለት ነው። የሌላ ከኔ ውጪ ሌላ ብሎ ዛሬም አብቹዬ እንዲህ አይነት ውሳኔ ሊወስን ይገባዋል። ልክ መንግስቱ ኃይለማርያም መሬት ላራሹ ተከራይ ባለበት ይጽና እንዳለው ልክ እንደዛ አይነት ውሳኔ ያስፈልጋል። ቢኮዝ አከራዮች አፍልተዋል፣ እየበላላቸው ነው። ለድሃው አያስቡም፣ ለተከራዩ አያስቡም። የራሳቸውን ሆድ ብቻ ነው የሚሞሉት። እንደ ዘንዶ አፋቸውን ሞልቶ ተከራዩን
ዳውን ማህበረሰብ ጸጉር ሳይቀር ቀንድ ሳይቀር ጆሮ ጥርስ ሳይቀር ሙሉን ነው ያጡት። በ8000 ብር ደሞዝ እንዴት አድርጎ ነው አንድ ሰው የ30,000 ብር ቤት ተከራይቶ የሚኖረው? አብቹዬ እንደ መንግስቱ ኃይለማርያም ውሳኔ ማስተላለፍ አለበት። አንተ ዛሬ አንተን ነው እንወዳለን እናከብራለን፣ ግን እነሱ አፈሉ አይደል? ቢኮዝ ምንድነው ግብር ጨመረ ምናምን ጨመረ እያሉ ነው እነሱ። አንተን ነው እያማካኙ ያሉታል፣ መንግስት ነው እያማካኙ ያሉት። መንግስት ግብር ስለጨመረ የሆነ ስለጨመረ ነው እኛም እንዲያደረግነው ነው። በቃ የመንግስቱ ኃይለማርያምን ውሳኔ ወስን። በቃ የዛኔ ይረጋጋሉ። አገር ሰላም የሆነው የዛኔ ነው። የኑሮ ውድነት የሚቀንሰው እንዲህ አይነት ቆራጥ የሆነ ነፃ ገበያን ስታጠፋ ነው። ነፃ ገበያ ምንድነው? መለስ ዜናዊ የወሰነው ነገር በፓርላማ ነፃ ገበያን አጥፋ፣ አከራይ ምናምን እንደዚህ ተከራይ እኮ ነው እየመረጠ ያለው አብቹዬ። ቀንና ማታ ካንተ ጎን እየለፈለፈ ያለው እየተጎዳ እየተጨቆነ ተከራይ ነው። አከራዮችማ ቢመቻችላቸው ራሱ ልክ እንደ ነፃ አውጪ ናቸው፣ አይደግፉም። ስለዚህ እንደ መንግስቱ አይነት ቆራጥ የሆነ ነገር እንፈልጋለን ካንተ። ይህን ቪዲዮ ሼር አድርጉት። ሊስን ቤት አከራዮች ስል ግን ክፉዎቹን ነው፣ ደጎቹን አይመለከት። በጣም ስግብግብ የሆናችሁት እና ሰሞኑን በጣም ኮምፕሌን እያደረገ ነው ፒፕሉ ተከራይ ማለት ነው። እና መኖር አቅቶናል፣ እጥፍ ኪራይ እየተጨመረብን ነው እያለ ነው። እና አንድ እውነት ብቻ ልንገራችሁ፣ እግዚአብሔር ግፈኞችን አይታገስም፣ ግፈኞችን በፍጹም። እና ያይና ይፈርዳል። የፈረደ ቀን ግን አንገት ትደፋላችሁ። ድሮ አሉ በኃይለ ሥላሴ ዘመነ መንግስት አንድ ሰው በጣም ብዙ ቤት አለውና እያከራየ ያለ አግባብ በጣም ብዙ ቤት ይዞ እንደዚህ አይነት ኪራይም እንደፈለገ እያስወጣ እያስገባ ምናምን ብቻ እንደፈለገው ያደርግ ነበር አሉ። እና የደርግ ስርዓት ከመጣ በኋላ ትርፍ ቤቶችን ማለት ነው። አሁን የቀበሌ ቤቶች የምንላቸው ድሮ የግለሰብ ቤቶች ነበሩ። ትርፍ ቤቶችን ወረሰና እዛው ለሚኖሩ ተከራይ በጣም በዝቅተኛ ዋጋ በቃ የራሳቸው እስከሚመስል ድረስ ሰጣቸው ማለት ነው። እና እንደነ ነገር እንዳይመጣባችሁ አንዳንዴ የእግዚአብሔር ፍርድ ምን ይዞባችሁ እንደሚመጣ ስለማታውቁ ፕሊስ ለወገኖቻችሁ አስቡ፣ ለወገኖቻችሁ እዘኑ። ልትጨምሩ ትችላላችሁ፣ ግን እናንተ የምትኖሩትን ኑሮ ነው ተከራዩም የሚኖረው። ተከራዩ ላይ የሚጨመረውም ነው እናንተ ላይ የሚጨመረውም ነው ተከራዩም ላይ የሚጨመረው። ተከራይ ደግሞ ከናንተ በላይ በጣም ያሳዝናል። ምክንያቱም እናንተ ቢያንስ ትርፍ ቤት ነው የምታከራዩት፣ ተከራዩ ግን ቤት እንኳን የለውም። እና እያሰባችሁበት የእግዚአብሔር ፍርድ የመጣ ቀን ማጣፊያ ያጥራችኋል። አድርሱላቸው። እውነቴን ነው፣ ማጣፊያው ያጥራችኋል። 4 ነጥብ። አዎ በእውነት ብዙ ነገር እንዲያው አማኞች ነን እስካን ድረስ እንግዲህ የሀገራችን ጊዜም በእምነት ውስጥ እንዳለች እስካወራን ድረስ የምናደርጋቸው ነገሮች በሙሉ በእውነት የሚመለከት አለ ማለት ነው። ይሄ መንግስቱን የምንም ትተን የምንሰራውን ነገር እንግዲህ ስለሚያየን ፈጣሪ እውነት ጥሩ ነገር ካልሆነ የዛን ነገር ምላሽ እናገኛለን ማለት ነው። በእኛ ባይሆን በልጆቻችን ይመጣል። ስለዚህ ያንን ተጠንቅቀን እውነት አንዳንዴ የገንዘብ ሀሳብ ተወት አድርገን እንዲያው እንደነዚህ አይነት ነገሮችን ብንተው ጥሩ ነው። መሬት ላራሹ እንደተባሉ ሌላ ነገር ቢመጣ ኖሮ ይሄ ሁሉ ቤት ይሰራ ነበር። በእውነት ያንን ደግሞ ማስታወስ በጣም ጥሩ ነው። አይኖ ብዙ ሰው ይሄን ነገር ችላ ብሎ እንደረሳው፣ ነገር ግን በዛ ጊዜ ብዙ ሰው በብስጭትም በምንም እንደሞተ እናውቃለን። ስለዚህ እንደነዚህ አይነት ነገሮች እንዳይከሰቱ በተቻለ መጠን እንግዲህ ሩህሩህ መሆኑ ለሁሉም ያገለግላል ማለት ነው። የራሳችሁን ኮሜንት ስጡ እያልኩኝ እስቲ ባለሙያዎች ደግሞ ማለት የህግ ባለሙያዎች ምን ይሉናል እንደነዚህ አይነት ነገሮች ላይ የሚለውን ጠብል አድርግላችሁ። መንግስት የማያውቀውን ገንዘብ ከተከራይ ለመሰብሰብ የተዘጋጃችሁ አከራዮች ይህ የጥንቃቄ ቪዲዮ ለእናንተ ነው። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጉዳዩ ወቅታዊ ስለሆነ ብዙ ሰው እንድማርበት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ በሀገራችን በተለይም በከተሞች አካባቢ ላለፉት 2 ዓመታት ሲያገለግል የነበረው
የአከራይና ተከራይ ውል በአብዛኛው አከራይና ተከራይ መካከል በትላንትናው ዕለት ሰኔ 30 2018 ዓ.ም አብቅቷል። ታዲያ ከዚህ ጊዜ በኋላ ባለው በአከራይና በተከራይ መካከል የተለያዩ ድርድሮች እየተደረጉ ይገኛሉ። በተለይም ደግሞ የዋጋ ጭማሪን በተመለከተ መንግስት ካደረገው ጭማሪ ሌላ በአከራይና በተከራይ በጎ ፈቃድ የሚደረጉ የዋጋ ጭማሪዎች እንዳሉ እየሰማን እንገኛለን። ይህንን ጉዳይ በተመለከተ ሁለት ነገሮች መታወቅ መቻል አለባቸው። በመጀመሪያ ደረጃ አከራዮች ያለባችሁን ጫና እረዳለሁ፣ በንብረታችሁ እንደፈለጋችሁ እንዳታዙ መንግስት ገደብ ጥሎባችኋልና ይህንንም እገነዘባለሁ። ነገር ግን መንግስት ካደረገው የዋጋ ጭማሪ ሌላ ወረዳ ላይ ከተፈራረማችሁት የኪራይ ተመን ተጨማሪ ከተከራይ ብሰበስቡ ምናልባትም በታክስ በግብር ስወራና ገብን ባለማሳወቅ የህግ ተጠያቂነት ሊመጣባችሁ ይችላል። ከዚህም ባሻገር ወረዳ ላይ ከተፈራረምኩት ሌላ አልከፍልም ብሎ ተከራይ መካድ ይችላል። የከፈለውንም ያለ አግባብ ከፍያለሁ ይመለስልኝ ብሎ ቢጠይቅ የህግ ድጋፍ የሚያገኝ ይሆናል ማለት ነው። ስለዚህ ይሄንን ስታደርጉ ጥንቃቄ ማድረግ ይኖርባችኋል እላለሁ። አመሰግናለሁ። ሰራተኛው ገጣሚ አባያ እንዴት ነሽ? አሉ እናቴ የሆነ ነገር በይና ማጣት ክፉ አለማግኘት ትርፍ የድህነት ጣሪያ ዳርዳሩ ክፈፍ መስራት ያዋጣል። በያ አይ በርቺልኝ እስቴና ማጣት ያማል፣ በየበራፉ ያስቆማል። ነጠቀኝ ሁሉንም ነገር ነፈገኝ ያለኝን ሁሉ ላለው ይጨመራል አይደለም የሚለው ቃሉ። እቺ ዓለም ለሌለው የለችም፣ ላጣ ምንም አትመችም። ከሌለ የለህም አትቆጠርም እንደ አንድ ሰው። ዓለም ከንቱ ናት ቦታ የላትም ኪሱ ለሚያንሰው። ማጣት ያማል በየበራፉ ያስቆማል። ነፈገኝ ሁሉንም ነገር ነጠቀኝ ያለኝን ሁሉ ላለው ይጨመራል አይደለም የሚለው ቃሉ። እንግዲህ ውድ የኢትዮ ቤተሰቦች እንደምትረዱት በጣም እርግጠኛ ነኝ። እንግዲህ ሀሳቡ ምንድነው? በተቻለ መጠን ምስኪኖች ኑሯቸው የከበዳቸው ብዙ ሰዎች ስላሉ በትርፍ ላይ ያለ ነገር እንደገና ብዙ ለማትረፍረፍ ከመሄድ አትሊስት ለሌላው ማሰብና በእውነት ያለን ደግሞ የበለጠ እንዲጨመርልንም ጥሩ ነገር መስራት የሁላችንም እንግዲህ ኃላፊነት ይሁን በሚል ነው እንግዲህ ይሄን ነገር ላቀርብላችሁ ወደድኩት ማለት ነው። እንደተለመደው እንግዲህ እቺ ነገር ከወደዳችኋት የተለመደችዋን ላይክ አድርጉልኝ፣ አዲስ የሆናችሁ ሰብስክራይብ አድርጉ፣ ኮሜንታችሁ አይለኝ ያልኳችሁ ልለያችሁ ማለት ነው። እንደተለመደው አንዲት ነገር መጨረሻ ላይ ጠባርኪ ልለያችሁ። ደህና ሁኑልኝ። አቤት አቡ እና ቁጭ በል። እሺ ይኸውልህ ምን መሰለህ፣ ከዚህ በኋላ እንግዲህ ልጅነት የለም። ልጅነት ያልቃል። አግባ ምናምን ልትለኝ ነው አንተ? አግባ ልትለኝ ምን አገባኝ? ውጣልኝ ልልህ ውጣልኝ በቃ አልቻልኩም። አየው አንተ ምንም ሼም የሚይዝ ልጅ አይደለም። አገባ ልትለኝ ማን ያገባሃል? ሲጀመር እናትህ ቤት ተዘብዝፈን ማለት ምን የሚባል አባባል አለ መሰለ፣ ለላም ቀንዱ አይከብዳትም ይባላል። እኔ ግን ከበድከኝ እዚህ ኑሮ ላይ ተጨምረህብኝ እኔ አልቻልኩም። ውጣል። እሺ መቼ ብትችል አሁን፣ ካልቻልክ ደግሞ ዛሬ። ቢያንስ ልብሴን ምናምን ማዘጋጀት እኮ አለብኝ። እንደዛ ነው። ውጣ። እሺ ጎሽ ሰየን ያንበሳ አይዞ ቻው።